በማግስቱ ከእንቅልፌ ስነቃ የማክሲም እንደማልዶ መነሳት ሳይደንቀኝ አልቀረም። 3 ሰዓት ግድም ወደ ምድር ቤት ስወርድ ብርቱካን ሲልጥ አገኘሁት። ከነጋ በኋላ የጻፋቸው በርካታ ደብዳቤዎች ጠረጴዛው ላይ ተደርድረዋል። እንዲህ ያሉትን ተግባራት ዘውትር በዚህ ጊዜ እንደሚከውን እርሱ ቁርስ እንደበላና እኔም ተዘጋጅቶ ጠረጴዛው ላይ ከተደረደረ የምግብ አይነት መርጬ እንደበላ ከነገረኝ በኋላ አይዞሽ ግራ ይበልሽ፣ ይህ የቤታችን ባህል ነውና ብለሽ አረሽ ትለምጃለሽ አለኝ። ማር፣ ቅቤ፣ እንቁላል፣ ቁጭ፣ አሳ፣ እንቁላል ፍርፍር፣ ማርማላታ፣ እንቁላል ቂጣ፣ ገንፎ፣ ቅቅል፣ እንቁላል ፍራፍሬ፣ በየአይነቱ ሻይ፣ ወተት፣ ቡና፣ ሞርቶዴላ ወዘተ ሳልበላው ጠገብኩ። ምንም ያህል በበላ ሁለታችን ብቻ ይህን ሁሉ ምግብ እንደማንጨርስ እየታወቀ እንዴት አትረፍርፎ መዘጋጀቱ አስገረመኝ። ግቢ ውስጥ ተስፈኞች ይኖር ይሆን ወይስ ተመላሹ ምግብ ሊጣል የሚል ሀሳብ ቢጎበኘኝም እንዴት ብዬ ልጠይቅ? ከዚህ ቀደም እንደነገርኩሽ ያለኝ ብቸኛ ዘመዴ አሮጊቷ አያቴና እህቴ ቢያትሪስ ብቻ ናቸው። ቢያትሪስ ዛሬ ለምሳ እመጣለሁ ብላ ልካለች። ካንቺ ጋር ለመተዋወቅ አሊ ማክሲም። ደንገጥ አልኩና መብላቱን አቋርጬ ዛሬ ስል ጠየቅኩ። አዎ በደብዳቤ እንደገለጸችው ከሆነ ብዙ ለመቆየት የምትሻ አይመስለኝም። መቼም ቢያትሪስን ቀረብ ብለሽ ብታውቂያት እንደምትወጃት ተስፋ አደርጋለሁ። እንዴት ያለች ግልጽ ሰው መሰለችሽ። ሰው ዘንድ ነገር መሸፋፈን ብሎ ነገር የለም። ሁኔታሽን ካልወደደችው ነገረ ስራሽ ካላማራት እዚሁ ፊትሽ ነው የምትነግርሽ። ነገሩን ጭንቅላቴ ውስጥ ማኩላላት ስጀምር ማክሲም ብድግ ብሎ በእንግዲህ ብዙ ስራ ስለሚጠብቀኝ መሄዴ ነውና እንዳትቦዝኝ ግቢውን አዟዙሬ ያሳይሻለሁ ብዬ ነበር። ግን ምን ላድርግ ወኪሌን ለክሮዊሌን ለስራ ጉዳይ ስለምፈልገው ነው። በነገራችን ላይ እርሱም ለምሳ ቢመጣ ምን ይመስልሻል? እንዲያው ቅር ይልሽ እንደሆነ ብዬ ሲለኝ አረ ግድ የለም ለምን ቅር ይለኛል አልኩት። ተሰናብቶ ከወጣ በኋላ ቁጭ ብዬ ከምግብ ጋር ሀሳብ አክዬ ያመነሸኩ መብላት ጀመርኩ። ፍሪዝ ገብተው ትክ ብሎ ሲያዩ ከዋልኩ። 4 ሰዓት መሙላቱን ሳይፈንጠር ብዬ ተነስቼ ይህን ያህል ማዕድ ላይ በመቆየት ይቅርታ ጠይቋቸው ምንም ሳይናገሩ በትህትና እጅ ቢነሱኝም አስተያየታቸው ግን አላማረኝም። መናገር የማይገባኝን ነገር ተናግሬ ይሆን በማለት ራሴን ተጠራጠርኩት። እንደ አሮጊቷ ሁሉ ሽማግሌውም በራሴ ላይ እምነት የሌለኝ ጥላ ቢስ አድርገው ቆጥረውኝ ይሆናል የሚል ግምትም አደረብኝ። ክፍሉን ለቅቄ ለመውጣት ሲንቀሳቀስ እግሮቼ ተወለካከፉብኝ። ምን ገዳገዲን ያዩት ፍሪዝ ደገፍ አድርገውኝ ከእጅ ወደቀውን ማህረብ አንስተው ሰጡኝ። ልጅ እግሩ አሳላፊ ሮበርት ደግሞ ሁኔታውን ሁሉ ከበሩ በስተጀርባ ሆኖ ያስተውል ኖሮ ይስቅብኝ እንደነበር እንዳላውቅበት ፊቱን ሲያዞር አየሁት። አዳራሹን አለፌ ሲሄድ ሲንሾካሾኩብኝና ሲስቁብኝ ሰማቸው። በዚህ ሰዓት መግባት የተገበያ ይሆን ብዬ በመጠራጠሬ የቆየ የቤቱን ባህል ያፈረስኩ መስሎ ቢታየኝም በሩን ዘግቼ በመጣሁበት ተመለስኩ። ኮቴን አጥፍቼ ድምፄን ውጪ ከቤተ መጻሕፍቱ ገብቼ መሸኩ። ማታ ሙቀቱ እንዲያ ደስ እንዳላለኝ ሁሉ አጥንት ሰርስሮ የሚገባው ብርድ ቢያንዘፈዝፈኝ መስኮቶቹን ዘግቼ ሰዓት ለማያያዝ ክብሪት ፍለጋ ገባሁ። አልቀናኝም። መኝታ ክፍላችን ውስጥ ክብሪት እንደነበር ትዝ ቢለኝም እነኛ ሰራተኞች ደግሞ እንዳይሰለቁብኝ ፈርቼ ሄዶ ማምጣቱን ተውኩት። እነ ፍሪዝ ምግብ ቤቱን አጽድተው ሲወጡ ከዚያ ሄጄ ለማምጣት ወሰንኩ። ወጣ ብዬ ሳደምጥ የእቃዎቹ ግጭግጭታና የሰው ድምፅ ሰማ ተመለስኩኝ። ጥቂት ቆይቶ ሁሉም ነገር ጸጥ ሲልልኝ ኮሽታ ሳላሰማ ቀስ ብዬ ወረድኩ። ከክፍሉ ገብቼ ክብሪቱን ሳነሳ እና ፍሪዝ በሩን ከፍተው ሲገቡ አንድ ሆነ። ክብሪቱን ከኪሴ ውስጥ ለመደበቅ ብጣጣርም እጅቼን የሚያየው አይናቸው ቀድሞ ጥረቴን መና አደረገብኝ። ምን ፈልገው ነው የኔ መቤት ሲሉ ጠየቁኝ። ክብሪት አጥቼ ስላቸው ክብሪት ሲጋራ ጭምር ሲሰጡኝ እጤዱ ባለ አረ አላጤስም ቤተ መጻሕፍት ውስጥ ብርዱ አላስቀምጥ ቢለኝ እሳት ለማቀጣጠል ፈልጌ ነው። አይ
ቤተ መጻሕፍት ውስጥ እኮ ከሰዓት በፊት እሳት አናነድም። አሁን እሳት የሚኖረው ከልፍኙ ነው። ጧት ሚስስ ዶዊንተር እዚያ ነበር የሚያርፉት። የቤተ መጻሕፍቱ እሳት እንዲቀጣጠል ከፈለጉም ሰራተኞቹን ማዘዝ ይችላሉ። አይ ግድ የለም ወደዚያ ወደ ልፍኙ ሄዳለሁ። እመቤቴ ምናልባት ከፈለጉም ወረቀት ብዕርና ቀለም እዚያው ልፍኝ ውስጥ አለሉት። ሚስስ ዶዊንተር ደብዳቤያቸውን የሚጽፉትና ስልክ የሚደውሉት እዛ ነው። ሚስስ ዳንቨርስን ማነጋገር ካሸውት ውስጥ ለውስጥ ለሚረዱ ግንኙነቶች የሚያገለግል ስልክም አለ። አመሰግናለሁ ፍሬዝ አልኳቸው። እልፍኙን አላቀውም ማለቱ ሞት መስሎ ታየኝ። ማክሲምም እስካሁን እንዳላሳየኝ መግለጹ አሳፈረኝ። ሳያውቅ አዋቂ ያደረግኩትን እኔነቴን ኮፍሼ በአስመሳይነት ጥላ ተከልዬ አዳራሹን ሳቋርጥ የልብ እንዲበቃኝ እያንጎራጎርኩ ነበር። እግሬ እንደመራኝ ሄጄ በይሆናል በከፈትኩት ክፍል ውስጥ ያየሁት ነገር ግራ አጋባኝ። በጠረጴዛው ላይ የተደረደሩትን በርካታ አበቦችና ሲምዛም የተሰገሰጉትን ቅራቅንቦች ሳይ በሩ ዘግቼ ተመለስኩ። ከነበሩበት ሳይንቀሳቀሱ እንቅስቃሴዎቹን ሁሉ ይከታተሉ የነበሩት ፍሬዝ የኔም መቤት እልፍኙ እኮ ወዲያ ነው ያለው፣ ይኸው በስተቀኝ ያለው በር ይታየዎታል። በዚያ አድርገው በእንግዳ ማረፊያው በኩል ሲያልፉ በስተግራ ያገኙታል ሲሉ በትህትና አመሰግናለሁ ከማለት ሌላ አማራጭ አልነበረኝም። ለዳግም አስመሳይነት የሚዳዳኝ ድፍረቴ ተሟጦ አልቆ ነበርና በተሰጠኝ መመሪያ መሰረት ከእንግዳ ማረፊያው ስገባ የክፍሉ ስፋት ከመሰጠኝ በላይ የስዕሎቹና የቁሳቁሶቹ ውበት ነበር በእጅጉ የሳበኝ። በክፍሉ ውበት ብማረክም ማረፍ ብዬ አድናቆቴን መጨረስ ግን አልፈለግኩም። ፊት ለፊቴ ባገኘሁት በር ወጥቼ ክራዬን ታጥፌ ከልፍኙ ገባሁ። ውሾቹ ከእሳቱ አጠገብ ቁጭ ብለው ማየቴ በጣም አስደሰተኝ። ከሰዓት በፊት እሳት የሚገኘው እዚህ ክፍል ውስጥ መሆኑን ማወቃቸው ምን ያህል ቢገሩ የሚል ጥያቄ ቢደቀንብኝም ስልጡንነታቸውን እንዳደንቅ ይግድ አለኝ። በእልፍኙ ድምቀትና ብሩህነት የሸፈተው ልቤ ገፋፍቶኝ ወደ መስኮቱ አመራው። ያ ትናንት ማምሻውን እንዲያውበቱ የሳበኝ በደማቅ ቀይ አበቦች የታጀበው ሐረግ መናፈሻው ላይ ተንጣለው ማየቴ ስሜት እንቀሰቀሰው። ይኸው ቆንጆ ሐረግ ሜዳውን ከማሳመር አልፎ በመስኮት ዘልቆ እንዲገባ ስለተፈቀደለት ለእልፍኙ ተጨማሪ ውበት በመሸረገ ድርሻዬ እንዳይዘነጋል ይመስላል። በቆንጆ ሐረግና በልዩ ልዩ አበቦች ባጌጠው መናፈሻ ውስጥ በአረንጓዴ ወፍራም ሳር ምንጣፍ የተሸፈነ ትንሽ መስክ ይታያል። ከፊል የሰው ከፊል የፍየል አካል ያለው ቅርጽ መስኩ ላይ ያየው። አቋቋሙ ቄንጠኛ ነው። አፉ ላይ ዋሽንት ደግኗል። የመስኩ አቀማመጥ ደግሞ ምስሉ ሸነጥ ባለው ቁጥር ዳንኪራውን እንዲረግጥበት ሆን ተብሎ የተዘጋጀ መድረክ ያስመስለዋል። ፊቴን ወደ ክፍሉ ውስጥ ይዘትና ቅርስ መልስ መቆጣጠር እስኪሳኔ ድረስ ነበር አድናቆቴ የበረታ ሄደው። የክፍሉ አያያዝ፣ የዕቃዎቹ አመራረጥና አቀማመጥ ሁለንተና ይዞታው ልዩ ግርም የሚሰጥ ሆኖ ነው ያገኘሁት። ከዚያ በላይ ከወንበሮቹ እስከ ትንንሽ ቁሳቁሶቹ ጋቅን ጌጣጌጦቹ ጭምር በግርጽም ሆነ በቀለም እንዲጣጣሙ ትልቅ ጥንቃቄ መደረጉን ልብ ብሎ የተመለከተ ሁሉ መገንዘብ ይችላል። ለውበትና ለጥራት እንዲሁም ለህብር ልዩ አድናቆት ባላት ለቤት አያያዝ በእጅጉ በምትጠበብ እንስት እንክብካቤ የተጠበቀ ለመሆኑ ከአጠቃላይ አደረጃጀቱ መገመት አልዳገተኝም። እልፍኙ ለእረፍትና ለመዝናኛ ከማገልገል ባሻገር ለጽህፈት ተግባራት የሚጠቀሙበት እንደነበር ያስገነዘቡኝ በአንደኛው ጥግ የሚታዩት የጽህፈት ጠረጴዛና ወንበር ነበሩ። በእያንዳንዱ መሳቢያ ላይ ታዲያ መልስ የሚሹ ደብዳቤዎች፣ የምግብ ዝርዝሮች፣ የቤት ውስጥ ጉዳዮች፣ ልዩ ልዩ ጉዳዮች፣ አዳራሾች ወዘተ ተጽፈው በማንበቤ ሴትዮቱ የዋዛ እንዳልነበረች ገመትኩኝ። የቀለም አጣጣሉ ደግሞ ከዚህ ቀደም ገጥሞኝ እንዳለው ዳግም እንዳለው ለእሳት ከዳረቁት ጋር አንድ መሆኑ
ደግሞ ስሜቴ ይረበሸው። ሐሳቤ ወደ ሌላ አቅጣጫ ቢያመራልኝ ብዬ አንዱን መሳቢያ አስከፍተው ያ ሲሸሹት የሚያውቀው የእጅ ጽሑፍ እሱ የእጅ ጽፈት አፈጠጠብኝ። በቆዳ በተለበጠው ወፍራም መዝገብ ላይ የማንደርሌ እንግዶች የሚለው ርዕስ ጎላ ተደርጎ ተጽፏል። ገጾቹን ገልጬ ስመረምር በአመት ውስጥ ማንደርሌን የጎበኙ እንግዶች ስም፣ ቀኑ፣ ሰዓቱ፣ ያረፈበት ክፍል፣ የተመዘገበት የምግብ አይነት፣ እያንዳንዱ ጥቃቅን ነጥብ በዝርዝር መስፈሩ ጉድ አሰኝቶኝ አፌን አስያዘኝ። ማስታወሻዎቹን መመርመሬን ቀጠልኩ። ባለቤቷ በቁም የደረሰች ብኝና ያጋለጠችኝ የመሰለኝ ህሊናዬ ሲረበሽብኝ ድንገት ደነገጥኩ። ወዲያው አጠገቤ የነበረው ቴሌፎን አንዴ ሪ ያለ። ቀልቤ ይበል ተገፈፈ። እጅ እየተንቀጠቀጠ አነሳሁት። ማን ልበል? ማንን የሚፈልጉት አልኩ በተርበተበተ ድምፅ። ይሁን የሴት መለየት ያልቻልኩት የሚጎተት ሻካራ ድምፅ። ሚስስ ዶዊንተር ኖት ሲል ጠየቀኝ። ይቅርታ ተሳስተዋል መሰለኝ። ሚስስ ዶዊንተር ከሞቱ ዓመት አልፏቸዋል ብዬ አጠገቤ ባገኘሁት ወንበር ላይ ዘፍ አልኩበት። እንደ ቂል መነጋገሪያውን አተኩሬ እየተመለከትኩ መልስ ጠብቅ ድምፅ ሰማሁ። ተደጋጋሚ ድምፁ እየጠራልኝ ብሄድም ማንነቱን ብገነዘብም በፈጸምኩ ስህተት ከመሸማቀቅ ሌላ አንድ ያወጣሁትን ቃል እንዴት ልዋጠው? ሚስስ ዳንቨርስ እኮ ነኝ እመቤቴ፣ ከዚሁ ከቤት ውስጥ ነው የደወልኩልዎት የሚለውን ድምፅ ሰማ። የማደርገው ጠፋኝ። መተንፈስ እስኪሳነኝ አፌ ስርስር ብሎ ይቅርታ ሚስስ ዳንቨርስ፣ ቴሌፎኑ አስደነግጠኝ። ለኔ መደወሉ አልገባኝም። ደግሞ በውስጥ ስልክ መናገሬ ጭራሽ አልመሰለኝም አልኩ። ውይ ለካስ እንዲረብሽዎታለሁ። ይቅርታ የኔ እመቤት፣ እኔማ ይፈልጉኝ እንደሆነ ብዬ መጠየቄ ነበር። በዚያውም ዛሬ ስለሚዘጋጅ የምግብ አይነት ተስማምተው እንደሆነ ለማወቅ ነበር የደወልኩት። ነው እንዴ? ግዴን ለምስማማለሁ። እርስዎ እንደመሰሉት ማድረግ ይችላሉ። እኔንም መጠየቅ አያስፈልግም። የለም እንዴት ይሆናል? ዝርዝሩን አንብበው ሐሳቡን መስጠት አለቦት እንጂ ዝርዝሩ እዚያው ፊት ለፊቱ ጠረጴዛ ላይ ነው ያለሉት። የተበሳጨው ጠረጴዛው ላይ ስፈልግ አንድ ወረቀት አገኘው። ለይስሙላ ገረፍ አረኩትና ቆንጆ ነው፣ በጣም ተስማምቶኛል አልኳቸው። ይለወጥ የሚሉት ነገር ካለ ማዘዝ ይችላሉ። ስጎን በሚመለከት ደግሞ የግል ምርጫው እንዲያሰፍሩበት ባዶ ስፍራ ትችሉታለሁ። ሚስስ ዶዊንተር ለሱጎ ልዩ ግምት ትሰጥ ስለነበር ዘውትር በእርሷ ትእዛዝ ነበር የሚሰራው። አይ ሚስስ ዳንቨርስ ምኑን አወቅኩት ብለው ነው? እንደ ድሮ ቢዘጋጅ ማለቴ ሚስስ ዶዊንተር ትፈቅደው ነበር የሚሉትን ማንኛውንም ነገር ቢያዘጋጁ ግድ የለኝም። ደግ እንግዲህ ብቻ እየጻፉ ስለረበሽኩት ይቅርታ የኔም መቤት። ግድ የለምንም አልረበሽኝም ብዬ የተገላገልኩ ሲመስለኝ ደብዳቤዎቹን ጽፌ ሳበቃ ሮበርትን እንድጠራውና ወደ ፖስታ ቤት እንደሚያስልክልኝ ነገሩኝ። አመስግኛቸው ጥቂት እንደጠበቁ ቴሌፎኑ ተዘጋ። ታላቅ እፎይታ ብስራት። ወዲያው ወደ ማስታወሻዎቹ ስመለስ የኚህ ሁሉ መዛግብትና ማስታወሻዎች አዛዥ የነበረችው ሴትዮ ምን ያህል ራሷን በስራ ተጠምድ እንደነበር ስገነዘብ፣ በአንጻሩ ደግሞ በራሴ ስራ ፈትነት በእጅጉ ተማረርኩ። ሚስስ ዳንቨርስ ደግሞ ጻፊ አድርገውኝ ደብዳቤዎች ለሮበርት ስጮ ምንትስ ምናምን ይሉኛል። ድንቄ መጻፍቴ አንድም የቀድሞዋ እመቤታቸው ምን ያህል ብዙ እንደምትጻጻፍ ስለሚያውቁ እንደርሷ ቆጥሮኝ አሊያ ባሽሙር ሲነኩኝ ይሆናል። የሞኔኒ እንደዛችኛይቱ ዘመድ ብዙ አይደለውም። ልጻፍ ብልስ ከሚስስ ቫን ሁበር ሌላ ማቆ ይልኝ። እስቲ ምን ይባላል? አንድም ጽፍለት ሰው አጥቼ ለኛ እንዲያ ለመጠላቸው አሮጌት ልጻፍ? ምን ላድርግ? በሐሳብ ዋልዬ በደመ ነፍስ ሙነጫጭር ጀመር። ውድ ሚስስ ቫን ሁበር ብዬ ጥቂት ጫር አድርጌ የጻፍኩትን ስመረምር
የእጅ ጽፈቴ በጣም አስጠላኝ። የዶሮ ሙጭርጭር ቢመስለኝ ቀዳጅጄ ልጣለው። የመኪና ድምፅ ስሰማ በድንጋጤ ፈንጠር ብዬ ተነሳው። ቤትሪስና ባለቤታቸው መሆናቸው ቢገባኝም ሰዓቱ ገና ከ6 ትንሽ ፈቅ ማለቱ ነበርና ቸኩሎ መምጣታቸውን አልወደድኩትም። ማክሲም በሌለበት ደግሞ ብቻዬን ምን ላደርጋቸው ነው የሚለው ሐሳብ ነበር ክፉኛ የተጫነኝ። በመስኮት ዘልዬ ወጥቼ ለመደበቅ አሰብኩ። ገብተው ሲያጡኝ ፍሬስ እመቤቴ ወጣ ሳይሉ አይቀሩም ስለሚሏቸው ምንም ሳይጠራጠሩ ቁጭ ብሎ ይጠብቃሉ ብዬ ውሳኔን በገቢር ለመተርጎም ወደ መስኮቱ ተጣደፍኩ። ኮቴን የሰሙ ውሾች ጭንቅላታቸውን አቅንተው አይኔን አዩኝ። በተለይ ጃስፐር ጭራውን እየወዘወሰ ሲከተለኝ በጣም ጠላሁት። ዘልዬ ወጣሁ። ድምፄን አጥፍቼ ጥግጥጉን መራመድ እንደጀመርኩ የቀረበ የሚመጣ ድምፅ ሰማ። ወደ ኋላ እግር አውጪኝ። በትልቁ የእንግዳ ማረፊያ በኩል አልፌ ወደ ግራ ስታጠፍ ፊት ለፊት ያገኘሁትን በር ከፍቼ ገባሁ። በራሴ ላይ የፈጠርኩ ጭንቀት ከአካባቢ ይበልጥ እንድርገፋፋኝ በአንዱ በር ገብቼ በሌላው ስወጣ በአንዱ ደረጃ አሻቅቤ በሌላኛው ሳቆለቁል ጭራሹን አይቼ ከማላውቀው አካባቢ ደረስኩ። ቀደም ሲል ያላየኋትን አንዲት ሰራተኛ ሞልቢያና ባልዲዋን እንደያዘች እንደ ጉድ ስታየኝ ድንጋጤን ለመሸፈን ድንገት እንደመጣልኝ እንደምን አደርሽ አልኳት። ምላሷ ተሳስሮ እንደምን አደሩ ሜቴ ስትለኝ ቀና ብዬ እንኳን አላየኋትም። የነበረችበት ደርቃ እንደቀረች ጥያት ሄድኩ። ደረጃውን ለመውጣት ወደ መኝታ ክፍሉ ያመራኛል ያልኩት መንገድ ጸጥ ካለ ኮሪደር ላይ ጣለኝ። የማደርገው ሙሉ ጠፋኝ። ልቤ ተረበሸ። አንዱን በር ስከፍተው እለም ያለ ጨለማ ተቀበለኝ። ከመስኮቶቹ በትንሹ በሚገባው ጭላንጭል በመታገዝ ልዩ ልዩ ቁሳቁሶችን አየሁ። አልጋ፣ ቆንጆ ቆንጆ የቤት ቁሳቁሳትና ልዩ ልዩ የቤት ማጌጫዎች በአቧራ መከላከያ ተሸፍነዋል። የእቃዎቹ አቀማመጥ፣ የክፍሉ መጨለምና ወናውና ማለት በአካባቢው ሰው ዝር ካለበት ከረምረም ማለቱ ይጠቁማል። ይህንን ትቼ በኮሪደሩ መጨረሻ ወደሚገኘው ክፍል ገባው። ትንሽ ብሩ ክፍል። ወደ መስኮቱ ተጠግቼ ቁልቁል የላኩት አይኔ በረሽሙ የተዘረጋውን ለምለሙን መስክ ሲያሳይኝ ከዛ ባሻገር የሚታየውን ባህር እይታም አልነፈገኝም። ሚስስ ዳንቨርስ ከነገሩኝ ምዕራባዊ ህንፃ ውስጥ መሆናችንን አይምሮዬ ላይ ያስገነዝበኝ ሰኮንድም አልጠየቀው። በሞገዱ ኮርኳሪነት ገባ ወጣ ሄድ መለስ በሚለው ውሃ ተመሰጥኩ። ፀሐይ የባህሩን ወለል በውብ ጨረሯ አድምቀዋለች፣ አንጸባራቂ መልክ ለግሰዋለች። በድርጊቷ የተኩራራች አይነት ተኮፍሳ ተለጉማለች። ብዙም አልዘለቀችበትም እንጂ እንደመናው ጥረቷን መና ለማድረግ ይጣደፍ ይመስል ጽልመቱን ዘረጋው። ባህሩ ጠቆረ። አካባቢው ጨፍገግ። ፀሐይ ከደመናው ወፍራም ካባው ሰመጠች። ምስኪን ፀሐይ አሳዘነች። በዚህ ተፈራራቂ የተፈጥሮ ክስተት እየተደነኩ ወደ መጣሁበት ስመለስ በአድናቆት ሸንግዬ ደስታ የዘራሁበትን ልቤን የሚያውክ ነገር ገጠመኝ። ከበስተጀርባ በር ሲከፈት ሰማሁ። ድምፁ ቀልቤን ገፈፈው። በላይ አይን ያረፈበት አካል ህሊናዬን ለመርሳት የሚፈታተን ነበር። ሁለታችንም ቃል ሳንተነፍስ ለጥቂት ሰከንዶች እንደተፋጠጥን ቆየን። ከሰው ማጀት አድፍጬ ገብቼ እጅ ከፍንጀት ያዝኩ ያክል ሀፍረት አሸማቀቀኝ። ካፌ ቀድሞ ድርጊቴን ለማሳበቅ ይሽቀዳደም የመሰለኝ ፊቴ ቂርቂር ማለቱ ቢሰማኝ ወደ ክፍሌ ሄዳለሁ ብዬ መንገዱ ጠፍቶኝ ነው አልኩኝ። የሞቴ ስሜቴን ለመቆጣጠር እየሞከርኩ እንዴ ወደ ተቃራኒው አቅጣጫ እኮ የመጡት ይሄኛውማ ምዕራባዊ ህንፃ ነው አሉኝ አሮጊቷ ሚስስ ዳንቨርስ። ግርምት ኃይሎት በቁጣ አይን እያስተዋሉኝ አሁንም ማየት እንዳላውቅ ያለው። ለመሆኑ ክፍሎቹን ገብተው አይተዋቸዋል እንዴ? አረ በፍጹም። አንዱን በር ስከፍተው ጨለማ ሆነብኝ። ወዲያው ዘግቼው ተመለስኩ። በሩ ላይ ሆኜ እንጂ ወደ ውስጥ እንኳን አልገባውም። ይቅርታ፣ ሰው እንዳይከፍተው መከልከሉ አልገባኝም። ሆን ብዬ ለማጥፋት ያደረግኩት እንዳይመስሉ። እመቤቴ፣ ክፍሎቹን ገብተው ለማየት ከፈለጉ ላስከፍትሉ እችላለሁ።
በሙሉ የተሟላ ቁሳቁስ ስላላቸው አገልግሎት መስጠት የሚችሉ ናቸው። አረ እኔ እንደዛ ማለት አይደለም። ምናልባት እዚያ አካባቢ ያሉትን ክፍሎች ሁሉ እንዳስጎበኙ ይፈልጉ እንደሆን ብዬ ነው። አይ በማለት ጭንቅላት ይነቀነቁት። እንዲያውም ወደ ምድር ቤት እየሄድኩ ነበር ብዬ ደረጃውን መውረድ ስጀምር ከጎኔ ሱቅ ይላሉ። በከረዶ የታጀበች እመቤት ሳይሆን በዋርዲያ የምትጠበቅ እስረኛ አድርጌ ነበር ራሴን የቆጠርኩት። ለወደፊትም ቢሆን ስራ በሌሎት ጊዜ ቢያስታውሱኝ በዚህ በምዕራባዊ ህንጻ ውስጥ የሚገኙትን ክፍሎች አንድ በአንድ ላሳዩት እችላለሁ አሉኝ። እንደገና እንዲያጥብቀው ሞት ቦታቸው ለምን እንደሆነ ባይገባኝም የህሊና እረፍት ነበር የነሳኝ። ድርጊታቸው የቆየ ልጅነት ትዝታዬን ቀስቅሶብኝ የጊዜ ሰሌዳ ወደ ኋላ መለስ ብዬ እንድቃኝ ገፋፋኝ። አንድ ቀን ጓደኛዬ ቤት ሄጄ ስንጫወሳል ጠጋ ብላ ክንዴን ያዝ አርጋ አንድ ነገር ላሳይሽ፣ ምን መሰልሽ? መጽሐፍ ከእናቴ መኝታ ክፍል ቁም ሳጥን ውስጥ ቆልፎ አስቀምጠውታል፣ ነይ ላሳይሽ ብላ ስታንኩሻኩሽልኝ አይኗ እንዴት ይቁለጨለጭ፣ ፊቷ እንዴት በራፈካ ይል እንደነበር ትዝ አለኝ። እንዴት ጎንታል አድርጋኝ እንደነበር ሲታወሰኝ ደግሞ አሁን ያደረገችው መሰለኝ። ክንዴን በእጅ ዳሰስ ማድረጌ ያስቀኝ ነበር። አሮጊቷ እንዳያዩኝ በመፍራት ስሜቴ ቆንጠጥ አደረኩት። ለሰነዘሩት ሀሳብ አንዳችን ማስተያየት አለመሰንዘሬን ሲረዱ አሮጊቷ ቀጠሉ። በሮቹንና መስኮቶቹን በሙሉ አስከፍቼ እቃዎቹንም በቀድሞ መልካቸው እንዲስተካከሉ አደርጋለሁ። ዛሬ ጠዋትም ላስጎበኙትም እኮ እችል ነበር። ደብዳቤ እየጻፉ ስለነበር የሚመቹት አልመሰለኝም እንጂ። ደረጃውን ወርደን ስንጨርስ በሩን ከፍተው የማለፍ ቅድሚያውን ሰጥተውኝ ፈንጠር አሉ። በእነኛ አስፈሪ ጥቋቁር አይኖቻቸው ጠልቀው መረመሩ። ስለ ቅና መለካከቱ አመሰግናለሁ ሚስስ ዳንቨርስ። ክፍሎቹን ለማየት ስፈልግ በሌላ ጊዜ ነግሮታለሁ ብያቸው ተከታትለን ወጣን። ግን እኮ ይሄኛው መተላለፊያ ወደ ምዕራባዊ ህንጻ ከሚወስደው ፍጹም የተለየ መሆኑን እያዩ መንገዱ እንዴት እንደጠፋው ሊገባኝ አልቻለም አሉ ሚስስ ዳንቨርስ ተንኮላቸውን እያደሱ። በዚህ በኩል እኮ አይደለም የመጣሁት ስላቸው አሃ በጓሮ በኩል ነው የሄዱት አሉ። ትክክለው ያዩኝ። አስተያየታቸው ቢያስጠላኝ ከአይናቸው እየሸሸው አሁን አልኳቸው ነገሩን ባጭሩ ለማቋጨት። አሮጊቷ ግን የሚተውኝ አይነት አልነበሩም። አሁን ለምን በጓሮ በኩል እንደሄድኩኝ ትነግረኛለሽ ብለው ነው መሰለኝ አፋቸውን ከፍተው አይናቸውን እንደተከሉብኝ ቀሩ። በመስኮት ዘልዬ ስወጣ አድብተው ሳያዩኝ ምናልባትም በምዕራባዊ ህንጻ ውስጥ ስንከላወስ ከአንዱ ጥግ ተለጥፈው ሳይከታተሉኝ አልቀሩም የሚል ጥርጣሬ ያደረብኝ። ሚስስ ቢያትሪስ እና ባለቤታቸው ሳይመጡ ይቀራሉ ብለው ነው የመኪናቸውን ድምፅ የሰማው መሰለኝ ማለታቸው ደግሞ ጥርጣሬን ይበልጥ አጠናከረልኝ። እውነት አልኩ ጭራሽ ነገሩ እንግዳ በመምሰል። ፍጹም አልሰማውም። ፍሪዝ ወደ እልፍኙ ይዟቸው ሳይሄድ አይቀርም። ከእንግዲህ መንገዱ ይጠፋዎት ይሆን ሲሉኝ ከእርሳቸው ምን በተከላከሉ ያሉ አይምሮዬ ምላሴን አጣድፉ። ግድ የለም አውቀዋለሁ አሰኘው። እየተቻኮልኩ ወደፊቴ ስገሰግዝ ዙር ብዬ ባላቸው ቆሞ በአይናቸው እንደሚከተሉኝ መገመቱ አልተሳለኝም። ጥቂት ከተራመድኩ በኋላ አንገቴን በዘዴ መለስ አደርገው አሮጌቷ ከላይ እስከታች ጥቁር ቀለም የተነከረ ሐውልት መስለው ተገትረው አየኋቸው። ከእልፍኙ በር ላይ ቆም ብዬ ሳደምጥ የማክሲምን ድምፅ ሰማሁ። የተለያየ ድምፅ መስማቴ ደግሞ ክፍሉ በእንግዶች የተሞላ ስለመሰለኝ ሽብር እያለብኝ ሕፃኑኝ እንግዶችን እንድጨብጥ ስጠራ ይሰማኝ የነበረው የጭንቀት ስሜት አይነት አንዴ ወረረኝ። የማላመልጠው ዕዳ ሆኖብኝ እንጂ በዚያው ተሰውሬ በቀረው ምንኛ ደስ ባለኝ ነበር። ሞቴን በሩን ከፍቼ ስገባ ክፍሉ ላይ ጫለ። ያ ሁሉ አፍጣጫዬ የጦርን ያህል ፈራሁት። ሜቴ መጡ አለ ማክሲም ድምፁን አጉልቶ። የተደብቀሽ ኖሯል እስካሁን
ፍለጋ ለመውጣት ምንም አልቀረንም። በይኔ እንግዶች ላስተዋውቅሽ፣ እቺ ቢያትሪስ ናት እንዳለኝ ወደ ሴትዮዋ ሳዘግም እንዴ ምን ነካሽ? አንቺ ፈለግሽው እኮ አለኝ ማስተዋወቁን አቋርጦ። እህትየው ይስሙኛል ብዬ ስጠብቅ ጠንከር ባለ እጅ ሰላምታ ገላገሉኝ። አፈጣው ካዩኝ በኋላ ወደ ማክሲም ዞር ብለው ካንተ ገለጻ ተነስቼ እኔ ሌላ ሰው ነበር አይምሮ ውስጥ የቀረስኩት፣ በፍጹም እንደነገርከኝ አይደለችም አሉ። ስቀውልኝም ይሁን ስቀውብኝ ሳይገባኝ ሌሎቹ ሲስቁ ብቻ አብሬያቸው ሳኩ። ስለኔ ነበራቸው ግምት ምን ነበር? ማክሲምስ ምን ብሏቸው ይሆን የሚሉት ጥያቄዎች ከንከን አደረጉኝ። ባለቤቷ ደግሞ ይኸውልሽ ጂልስ ይባላል ብሎ ማክሲም እጄን ይዞኝ ሲያስጠጋኝ ሰውየው በጠንካራ መዳፋቸው ለቀም አደረጉኝ። ኮስማና ጣቶቼን ጨመደዷቸው፣ ጨመቋቸው። ሽምቅቅ ማለቴን አይተው ልዝብ ፈገግታቸውን ጋብዙኝ። በመነጽራቸው ተከልለው በሚንከባለሉት አይኖቻቸው በርህራሄ ዳሰሱኝ። እዚህ ደግሞ ወኪሌ ፍራንክ ክሮውሊ አለልሽ አለ ማክሲም ማስተዋወቁን በመቀጠል። ሰውየው ምስኪን ቢጤ ነው። እንደ ሰጎን አንገት በተመዘዘው ከሲታ አንገቱ ላይ ማንቆርቱ ነው ጎልቶ የሚታየው። ቀና ብሎ ሲያይኝ ልረዳው ባልቻልኩት ምክንያት አይኖቹ ልዩ የእፎይታ ስሜት ለገሱኝ። ቢያትሪስን ሰረቅ አረጋዩዋቸው። ረዘም ሙሉ ያሉ መልካም ሴት ወይዘሮ ናቸው። አይናቸውና ገጫቸው አካባቢ ከማክሲም ጋር ይመሳሰላሉ። አቋማቸው ግን በምናቤ የቀረጽኩላቸው ባህሪያትን የሚያላብሳቸው ሆኖ አላገኘሁትም። ከአጠቃላይ ሁኔታቸው ቀክ የያዛቸው ውሾችን በመንከባከብ የተካኑ ስለ ፈረስ ጠለቅ ያለ ግንዛቤ ያላቸውና አተኳኮስ ጠንቅቀው የሚያውቁ መስለው ታዩኝ። አረፍ ከማለቴ ማክሲም እንደነገረኝ የትናንት ማታ መግባታችሁ ነው መሰለኝ። ታዲያ ማንደርሊ ምን መስሎ ታየሽ አሉኝ ሚስስ ቢያትሪስ። ገና ምኑን አየሁት ብለው ብቻ በጣም ቆንጆ ነው አልኳቸው። ከላይ እስከታች ቢቃኙኝም አስተያየታቸው የሚስ ደንቨርስ አይነት ተንኮል ያዘል አልነበረም። ምራቴ እስኮኑ ድረስ ደግሞ ቢገመግሙኝ ይገባቸዋል። ማክሲም እጄን በእጆቹ ማሻሸት ሲጀምር ልቤ በኩራት ተከፈለ። ድፍረት አለኝ። ሚስስ ቢያትሪስ ወደ ማክሲም ዞር በማለት ሽማግሌው ተስማምቶት የለ እንዴ? ወይ ብቻ ከዚህ አጥልቶብህ ከነበረ አዚም ለገላገለ አምላክ ምስጋና ይግባው ብለው ከተናገሩ በኋላ ጭንቅላታቸውን ወደ እኔ ዘንበል አድርገው ለዚያ በቃሽ አንቺ ብትሆኝም የምስጋናው ተካፋይ ነሽ አሉ። ማክሲም ፈጠን ብሎ እኔም እንደማረብኝ ነው። በህይወቴ አንድም ቀን ተለውጬ አላውቅም። አንቺ ችግርሽ ምን እንደሆነ ይገባሻል። ሰው ሁሉ እንደ ባለቤትሽ ካልተጀበለለ በሽተኛ ነው የሚመስልሽ። እባክህ ከመንፈቅ በፊት እንዴት ውልቅልቅ ወጥቶ እንደነበር አንተ በራስ ጠፍቶ ነው። ጂልስ ያኔ ማክሲም ጣረ ሞት አይመስልም ነበር። ይሄ ሰው መንኮታኮቱ ነው ብዬ ለአንተስ ነግሬህ ነበር አሉ ሚስስ ቢያትሪስ። በእርግጥ በጣም ነው የተለወጥከው እኮ ማክሲም። ምን ትላለህ ክሮውሊ? ሰውየው በጣም አልተስማማውም እንዴ አሉ ሚስተር ጂልስ። ሰዎቹ ይህን ያህል ስለ ማክሲም ጤንነት፣ ስለ መልኩ መመለስ መደጋገባቸውን ሊገባኝ አልቻለም። በተለያቱ ለነገሩ ከሚገባው በላይ ግምት ሰጥተው እንዲህ ሙጭጭ ማለታቸው አንዳች ነገር ቢኖር ነው የሚል ጥርጣሬ ያሳደረብኝ። የማክሲም ግንፍል ማለትና የፊቱ መቀየር ደግሞ ምክንያቱን የማወቅ ጉጉቴን ይበልጥ አጠነከረው። ማክሲም እንደ ጠቆረው ፀሐይ በዝቶበት እኮ ነው። በተለይ ቬነስ በነበርንበት ወቅት ጠቆር ማለቱ ይበልጥ ያሳምረው ይመስል ይሁኔ ብሎ በፀሐይ ሲንቃቃ ይውል ነበር አልኩ ካደረብኝ ሀፍረት ጋር እየታገልኩ። ከነገሩ ይሁን ከአነጋገሬ ሊገባኝ ባይችልም ሁሉም ሳቁ። ወዲያው ሚስተር ክሮውሊ መቼም በአሁኑ ወቅት የቬነስ አየር ሁኔታ በጣም ቆንጆ ሳይሆን ይቀር በማለት ተቀረበልኝ ጥያቄ አሁንቴ ምላሽ የሰጠሁት። በዚሁ ጭውውታችን አቅጣጫውን በመቀየሩ በመካከላችን ሰፉ የነበረው ውጥረትን አረገበው። የተለያዩ ርዕሶችን እያነሳን ስንጨዋወት ቆይተን ቢያትሪስ ውሻውን በእግራቸው እየጎነተሉ ኧረ
ይሄ ጃስፐር እኮ አለቅጥ እየወፈረ ነው። ገና 2 ዓመት ሳይሞላው እንዲህ መዝረጥረጡ ምንድን ነው? በደንብ አንቀሳቅሱት እንጂ። ለመሆኑ ምን እየመገብከው ነው ማክሲም? አሉ። የኔት እንዲያው ስለ እንስሳት ካንተ የበለጠ እውቀት አለኝ ለማለት እየዳዳሽ እንደሆነ እንጂ ውሻዬ ካንቺ ውሾች የተለየ ነገር አይደለም የሚመገበው ሲል መለሰ ማክሲም። ሄዲ እኔ ጥሩ አድርጋ አውቃ ይልባል። ለ2 ወራት ተለይተው ምን ይበላ እንደነበር አውቅ ነበር ነው ምትለኝ? በቀን 2 ጊዜ ፍሪስ አስከትሎት እስከ ዋናው በር መሄዱ በቂ ነው እንዳትለኝና በሳቅ እንዳልፈርስ። ጂምናስቲክ በደንብ የሚሰራና የማይሰራ ውሻ በጸጉሩ ነው ማቀው አሉ ቢያትሪስ። ተይ እባክሽ፣ እንዳንቺው ጅላጅል ውሻ ወስፋታም ከሚሆን መዝረጥረጡን እመርጣለሁ። ኡቴ ባለፈው የካቲት በተደረጉት ውድድሮች 2 ያሸነፈው የኔው አንበሴ አይደል እንዴ? መች ጠፍቶ እንዲሁ ለማጥላላት ያልከው እንጂ በማለት ተቁነጠነጡ። ቢያትሪስ